በሴዶ ማርሻል አርትና በጆኒ መካከል የሚደረገው የኤምኤምኤ ውድድር የሚደረግበት ቀን ታወቀ። ነሐሴ 2 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም ውድድሩ እንደሚደረግ ዛሬ በይፋ ተገልጿል። ሰሞኑን ሴዶ ማርሻል አርት ከውድድሩ አምልጫለሁ፣ ወደ ቱርክ አምርቻለሁ በማለት ስለ ውድድሩ የገለጸው ውሸት መሆኑም ዛሬ ተረጋግጧል። በአድዋ ድል መታሰቢያ ሙዚየም የሚካሄደው ታላቁ የማርሻል አርትና የቦክስ ውድድር ዝግጅት መጠናቀቁም አዘጋጆቹ ገልጿል። በኢትዮጵያ የማርሻል አርት ስፖርትን ወደ ላቀ ደረጃ ለማሸጋገር ያለመውና 9 ሚሊዮን ብር አጠቃላይ የሽልማት በጀት ያዘጋጀው የአድዋ ፋይት ናይት ውድድር ምሽት የፊታችን ነሐሴ 2 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም እንደሚካሄድ ታውቋል። የታላቅ ስፖርታዊ ሁነት የድብልቅ ማርሻል አርት ኤምኤምኤ፣ የቦክስና የሙዋይታይ ፍልሚያዎችን በአንድ መድረክ ላይ በማስተናገድ በአይነቱ ልዩና ደመቅ ያለ ዝግጅት እንደሚሆን አዘጋጆቹ አስታውቀዋል። በዕለቱ ከሚጠበቁ ዋና ዋና ፍልሚያዎች መካከልም የቀድሞ ሻምፒዮን ዮሐንስ ስለሺ ጆኒ ከሴዶ ማርሻል አርት ጋር በ85 ኪሎ ግራም የሚያደርጉት የኤምኤምኤ ፍልሚያ ቀዳሚና ከፍተኛ ትኩረት የተሰጠው ነው። በሁለተኛው የቦክስ ፍልሚያ ላይ ድንቅ ስነ ምግባር ያለው መስፍን ብሩ በ71 ኪሎ ግራም የዋባ ቤልት ባለቤት ከሆነውና ከኡጋንዳ ከሚመጣው ፕሮፌሽናል ተወዳዳሪ ጋር ለ6 ዙር የሚቆይ ብርቱ ፍልሚያም ያደርጋሉ። ሶስተኛው ዋናው ፍልሚያ የሙዋይታይ የክብር ቀበቶን የሚያስረክብ ሲሆን ረቢቅ ሳኒ የታንዛኒያን ተወዳዳሪ አሸንፎ የመጣውንና የ2025 የዓለም የሙዋይታይ ሻምፒዮን የሆነውን ሱዳናዊውን ጄምስ ማጆክስን የሚገጥምበት በመሆኑ ለስፖርቱ አፍቃሪያን ልዩ አጋጣሚን ይፈጥራል። ከዚህ በተጨማሪ የኢትዮጵያ ቦክስ ፌዴሬሽን ባዘጋጀው የክለቦች ሻምፒዮና ላይ ተመርጠው የተዘጋጁ 4 የቦክስ ጨዋታዎችን በዕለቱ እንደሚደረጉ ታውቋል። በዚህ መሰረት በ60 ኪሎ ግራም ሃይማኖት ደሳለኝ ታይሰን ከአብርሃም ዓለም ጋር፣ በ54 ኪሎ ግራም ደሳለኝ ሲሳይ ከሱራፌል አላዩ ጋር እንዲሁም በ48 ኪሎ ግራም እሱ ባለሞላ ከቢኒያም በሪሁ ጋር የሚያደርጓቸው ፍልሚያዎች በቦክስ ካርዱ ላይ ተካተዋል። በሌላ በኩል በአዲስ አበባ ኢንትግራንድ ማርሻል አርት በሚያዘጋጀው የኖካውት ቶርናመንት አሸናፊ የሆኑት ስፖርተኞች እንደየምድባቸው ተለይተው ለእድሪስ እና ለሀብታሙ የሙዋይታይ ተጋጣሚ ሆነው እንዲቀርቡ ይደረጋል። በተጨማሪም ባለፈው ዝግጅት የታዩ ክፍተቶችን ለማስተካከልና የሴቶችን ተሳትፎ ለማበረታታት የሴቶች የሙዋይታይ ውድድር የተካተተ መሆኑም ታውቋል። ታይላንድ ሀገሯን ወክላ ድንቅ ድል ያስመዘገበችው ዛሃራ ከኢንተግራንድ ማርሻል አርት በሚመረጥላት ሴት ተፋላሚ ጋር የምትገጥም እንደሆነም ታውቋል። በአጠቃላይ 10 ያህል ትልልቅ ፍልሚያዎችን የያዘውና በአድዋ ስም የተሰየመው የውድድር ምሽት የተመልካቾችን መጉላላት ለመቀነስ የዲጂታል ትኬት ሽያጭና የተቆጠረ የወንበር ቁጥር አሰራር እንደሚከተልም አዘጋጆቹ ገልጸዋል። በዕለቱ ለሚካሄዱ ውድድሮች የሚሰጠው የዳኝነትና የነጥብ አቆጣጠር ሙሉ በሙሉ በቦክስና በኢንተግራንድ ማርሻል አርት ፌዴሬሽን ሙያዊ ኃላፊነት የሚመራ ሲሆን የተዘጋጀው 9 ሚሊዮን ብር የሽልማት ገንዘብም እንደየውድድሩ አይነት ለአሸናፊዎቹ ይከፋፈላልም ተብሏል።